ቤተሰብ ማለት ነው። እዛ ጋር አብርሃም በቃ ሄርሜላ የራስሽን ውሳኔ ከወሰንሽ ችግር የለውም እኔም ለራሴ የምወስንበት ጊዜ ስጪኝ ምናምን ብሏት ሲሄድ ማለት ነው የሩታን ድምጽ ሰምቸዋለሁኝ። ዳኒና ሄርሜላ አብርሃም ወደዛ አፍጠው እያዩ ነበር ማለት ነው። ምክንያቱም በድንገት ሄርሜላ ሩታ መታ የተናገረችውና የደበላለቀችባቸው ነገር ነበረ። ግን ደግሞ እኛ ጋር የደረሰው ኖርማሉ ነገር ነው እንጂ ጠብጠቡ ወደኛ አልመጣምና እኔ እኮ ግራ የሚገባኝ ሩታን ሲያዩዋት ሩታ መጣች ሲባል ይሄን ያህል የሚበረግጉትና በህልማቸው ራሱ የሚመስላቸው ነገር ለምንድን ነው? ይሄን ጥያቄ እስኪ ይመልሱልኝ። ሄርሜላ አብርሃምን አልፈልግም ካለች ጥርግ ማለት ትችላለች። የሩታን ጥንቡሳ ሲዛ ጦሷን ይዛላ ጥርግ ትበል ማለት ነው። አብርሃምም ደግሞ ዛሬ እንትናን የህንድ ጠንቋይ መስሎ ነው ዛሬ የመጣው አብርሃም ማለት ነው። ከመነጸሩ ካለባበሱ አዲስ ሀዘንተኛ መስለህ ዛሬ የመጣህብን ምን አስበህ ነው አብርሃም ማለት ነው? እዛ ጋር ከጽጌ ጋር የተለጠፈው ፎቶ ጋር ምናምን እንደዚህ አይነት ነው ዛሬ የለበሰውና የጸጉር አሰራሩ ትላላችሁ፣ ስታይሉ ትላላችሁ፣ ገና አዲስ የህንድ ጠንቋይ ነው የሚመስለው ማለት ነው። የህንድ ጠንቋይ በኢትዮጵያ ስታስቡት ደግሞ አዲስ ሀዘንተኛ ማለት ነው። በቃ እንደዛ ነው የሚመስለው። ከሀዘን ያውጣን ፈጣሪና ግራ የሚገባኝ ነገር አብርሃም ሹሩባም ተሰራ ከታችም ተሰራው ከላይም ተሰራው አብርሃም ነክ በቃ እንደውም ጭራሽ በጣም ነው የሚያስጠላብህ አብርሃም ማለት ነው። የበፊቱ አብርሃም ወንዱ አብርሃም እንጂ ይሄ ሴት የምትሉበት ጸጉር ቤት የሚውል ፊቱም ሜካፕ የሚቀባ ጸጉር ሹሩባ የሚሰራ ወንድ ከሆንክ አብርሃም ቶ ወንድ ባንተ በቃን በቃ ወንድ እና ማለት ነው። እውነት ለመናገር እኔ ይሄ ነው ብዬ ልላችሁ አልችልም። በጣም ነገሮች ከባድ እየሆኑ ነው እየሄዱ ያሉትና አስባችሁታል? ይሄ ሴታ ሴት አብርሃም እኮ ሴታ ሴት ነገር ነው የሆነው ማለት ነው። በቃ የሆነ አሁን እኮ ለአብርሃም የሚያስፈልገው ምንድነው? ጡጦ መስራት በቃ ጡጦ በጥብጠን ምናምን በቃ ለአብርሃም ጡጦ ማጥባት እኮ ነው አሁን የቀረን እንጂ እኮ ሌላ ምንም የቀረን እኮ ነገር የለም ጋይሶች እየ ማለት ነው። በቃ ጡጦ ምናምን ተንታለን ዳይፐር ምናምን እንቀይርለታለን። በቃ ይሄ ነው አብርሃም የቀረውና ምን ነው ዛሬ ደግሞ ሴቶች የሚሰሩበት ሽሩባ ቦታ ነው ዛሬ የዋልከው? ምን ነው እንደዚህ ለማግባት የምትዘጋጅ ቆንጆ ሴት ምናምን እንደዚህች በቃ እንት ነው ምን ነው ነገ ሰርግሽ ነው የተባለች የምትመስል ሴት እኮ ነው የመሰልከው ዛሬ። ቄሪር ብሎ ማለት ነው። ጭራሽ በሽሩባና በሜካፕ አልመጣልኝም በመነጸር